እነዛ መሳሪያ የታጠቁት የእምነት ምልክትን ይዘው የሚፋለሙት ገዳይ ሳይባሉ ጅራፍ ራሷ ገርፋ ራሷ ትጮሃለች አሉ። ቢስሚላህ አልሐምዱሊላህ ሰላቱ ወሰላሙ አላ ረሱሊላህ ወአላ አሊሂ ወሰህቢሂ ወመንዋላ። ውድና የተከበራችሁ የቻናላችን ተከታታዮች አሰላሙ አለይኩም ወራህመቱላሂ ወበረካቱ። ዛሬም የጌታችን ያለ መልካም ፍቃድ ሆኖ ለእናንተ አስተማሪና ቁም ነገር አዘል የሆኑ ቪዲዮዎችን ይዤላችሁ ብቅ ብያለሁ። እስከ ቪዲዮአችን ፍጻሜ ድረስ አብራችሁን ሁኑ። እስከዛ ለቤቱ አዲስ የሆናችሁ ሰብስክራይብ በማድረግ የደውሉ ምልክት በመንካት ቤተሰብ የሆኑ እንዲሁም አስተያየት ጥቆማ ካላችሁ ኮሜንት ስር በጨዋ ደም በወንድማዊነት መንፈስ ማስቀመጥ ትችላላችሁ። ሰሞኑን እንደምታስታውሱት የአርሲ ጉዳይ በተመለከተ ኡስታዞች ፌስቡክ ላይ የተለያዩ ቦታዎች ላይ ጽፈው እነዚህ ራሳቸው ነው የገደሉት ምናምን የሚል ነገር እያነሱ ነበረ። ሙስሊሞች አራጆች ገዳዮች ናቸው እያሉ ነበረ። የሁላችሁ እኛ ሙስሊሞች ገዳይ አይደለንም እንዲህ አይደለንም ብለን ማብራራት የለብንም። ይህ የኔ አቋም ብቻ ሳይሆን የሁላችንም አቋም መሆን አለበት። ለምን መሰላችሁ? እነዚህ ሰዎች እኛ ሙስሊሞች ገዳዮች እንዳሉን፣ የሰላም ሰዎች እንደሆን፣ ለሀገራችን ኢንቨስት እንደምናደርግ፣ ከማንም በፊት ለሰላም ዘብ እንደምንቆም ያውቃሉ። ነገር ግን ለእስልምናና ለሙስሊሞች ካላቸው ጥላቻ ውስጣቸው ላይ የታመቀ ጥላቻ አለ። ስለዚህ ብታስረዷቸው ራሱ ስለማይገባቸው መጽሐፎቻቸው እንዲሁም ደግሞ መምህር የሚሉትን አካላቶችን ምን እንደሚሉ እንመልከት። ለምሳሌ መዓ ተዋህዶ የተሰኘው ማህበር መስራች የሆነውን ፋንታሁን ዋቄ ነው ምናምን የሚባለውን ግለሰብ እንግዲህ ውጭ ሀገር ተቀምጦ ምን እንደሚል እንመልከተው። ይህን ቪዲዮ ተመልከቱ። ማን አሸባሪ እንደሆነ ከዛ በኋላ ማን ሀገርን ሰላም የነሳው ሀገርን የሚበጠብጠው ማን እንደሆነ ፍርዱን እናንተ ተዋዋለን። ይህን ተመልከቱት እስቲ ምን እንደሚል ነው የምንፈራው። አሁን በሚዲያ አልናገርም እንጂ ብዙ መሳሪያ አለ እጃችን ላይ አስቡበት። ብዙ መሳሪያ አለ። አንድ ቀን ነው የሚበቃ። አስቡበት። ከተናገርኩ ጠላትም ስለሚያውቀው አስቡበት። አዲስ አበባ ብቻ መድኃኒት መስራት ይችላል። አዳማ ብቻ መድኃኒት መስራት ይችላል። አሰላ ብቻ መድኃኒት መስራት ይችላል። አስቡበት ምን እንደሆነ። እንግዲህ እንደተመለከታችሁት ሀገርን እናለማለን ብለው ይናገራሉ፣ ተግባራቸው ግን ሌላ ነው። ምላሳቸውና ተግባራቸው የተለያዩ ሰዎች ናቸው እነዚህ ግለሰቦች ማለት። እንደተመለከታችሁት እጃችን ላይ የተለያዩ መሳሪያዎች አሉን ብሎ እየተናገረ ነው። ይህ ግለሰብ ማለት መምህር ነው። የሚገርመው ይህ ብቻ ሳይሆን መዓ ተዋህዶ የተሰኘ ጽንፈኛ የሆነ ግሩፕ አለ። የዛ ግሩፕ አባል ብቻ ሳይሆን መስራች ጭምር ነው። ይግለሰብ እንግዲህ መስራቹን እንዲህ ከሆነ እዛ ቦታ ላይ ያሉ አካላቶች ደግሞ ምን አይነት አመለካከት እንዳላቸው መመልከት እንችላለን። መዓ ተዋህዶ ውስጥ ያሉ አካላቶች ምን አይነት ናቸው? በኢትዮጵያ ሕገ መንግስትስ በአሸባሪነት የተፈረጁ አይደሉም ወይስ ናቸው ስንል ይህን ቪዲዮ ከራሱ ከመስራቹ ምን እንደሚለን እንስማው። ዳይ ወደሱ ቪዲዮ ውስጥ የመዓ ተዋህዶ አባላት አሉ። ፋኖች ራሳቸው መዓ ተዋህዶ ናቸው ብዙዎቹ። መዓ ተዋህዶ ማን ነው የሚመራው? ግብረ ኃይሉ መስራቾቹ እኔ አንዱ ነኝ አሉት። አሁን ግን ጦር ሜዳ ያሉት ደግሞ እየተዋጉ ነው። እንግዲህ ከመስራቾቹ አንዱ ራሱ ዋቂ ስሙ ራሱ ረሳውትና ይህን ግለሰብ እንደሆነ ይናገርና ከአባላቶቹ መካከል ደግሞ እንግዲህ እንደምታውቁት አሸባሪነትን የተፈረጁ እንዲሁም ደግሞ ለአንድ ብሔርና ለአንድ ሃይማኖት ለአንድ አቋም የሚታገሉን ግለሰቦችን መዓ ተዋህዶ ውስጥ አለ። እኔ ይህን የተናገረው ተራ ግለሰብ አይደለም። የመዓ ተዋህዶ መስራች የሆነ ዋቂ ፋንታሁን የተሰኘው ዲያቆን ነው። መንግስት ይህን ነገር እያየ ለምንድን ነው ዝም? እንዲህ ሀገርን እርስ በርስ የሚበጠብጡ በዘር በተለያዩ ነገራቶች ሞክረው ዝም ያልተሳካላቸው አሁን ወደ ሃይማኖት የዞሩ ግለሰቦችን እርምጃ ሊወስድባቸው ይገባል። ይህን ሀገር ለቀጣይ ትውልድ መሸጋገር ስላለባት። ይህ ብቻ አይደለም። እነዚህ አካላቶች ሙስሊም አሸባሪ አራጅ ሲሉ
እንግዲህ ሰዎችን የመስጂድ ኢማም መካነ ሰላም ላይ እንደምታስታውሱት ገብተው ረሽነዋል ከሙአዚን ጭምር። እነዚህ ግለሰቦች አውደ ምህረት ላይ ቤተክርስቲያን ላይ ቆመው እንዲህ ነበረ እያወሩ የነበረው ከቄሶች ጋር። እስቲ እንመልከተው ይህን ቪዲዮ። ከዚህ በመቀጠል የአማራ ፋኖ ሸዋ ጠቅላይ ግዛት እዝ ከፍተኛ አመራሮች መጥተዋልና የምናስተላልፈው መልእክት አለ ብለዋልና አጭር መልእክት ያስተላልፉልናል። ሁላችንም ልቦናችንን ወደዚያና ወደዚህ ሳንል ሁላችንም እናዳምጣለን ማለት ነው። እንግዲህ እንደተመለከታችሁት ነው አውደ ምህረት ላይ ቆሞ ከዛ ካህኑ ቀሲሱ እንደምትመለከቱ ግብዳይ መስቀል ይዞ ከዛ በኋላ እዚህ መተዋል የእንትና አባል ምናምን ነገር እያለ አያችሁ። አሸባሪ ማን እንደሆነ በተግባር እያየን ነው። ኢማጂን አድርጎ እስቲ የሆነ በአሸባሪነትን የተፈረጁ አካላቶችን በመንግስት ደረጃ የተፈረጁ አካላቶችን መስጂድ ውስጥ እንትን አለ ተብሎ ማይክሮፎን ቢሰጣቸው አስቡት። ያው የአልሸባብ ያው አልቃይዳ ምናምን ተብሎ ይወራል አይደለም? ፋክቱ ይህ ነው። በቃ እውነቱን እንነጋገር ከተባለ ለዚህ ነው ቅድም ባሳየኋችሁ ቪዲዮ ላይ ያሲን ኑሮ የተናገረውን ነገር እሱን እንስማውና ከዛ የተወሰኑ መጽሐፎችን የማሳያችሁ ይሆናል። ለምን እኛ ገዳይ አይደለንም ብለን መግለጽ አያስፈልግም። ምክንያቱም ገዳዮች እንዳሉን ያውቃሉ። ኦኬ በደንብ ነው የሚያውቁት። እኔ ብትጠይቁኝ ፐርሰናሊ አክስቴ ያለች ለምሳሌ ክርስቲያን ፕሮቴስታንት አለ ዘመዴ ምናምን በመግደል ገነትን ወይም መንግስተ ሰማያትን የማገኝ ከሆነ ጋር አላረጋቸውም እንዴ? ስንት ህይወት የመረረው ሰው አለ ጋር ያረግም እንዴ? ግን በጣም የጠቀየ በጣም የወረደ በጥላቻ የታመቀ አይምሮ ስላላችሁ ነው። ጥላቻ ስላለባችሁ ነው ለሙስሊሞች። ይህን ጥላቻ ለምን ተከሰተ በኋላ የምነግራችሁ ይሆናል። ነገር ግን ያሲን ኑሮ ቪዲዮን እንመልከተው እስቲ። እነዛ መሳሪያ የታጠቁት የእምነት ምልክትን ይዘው የሚፋለሙት ገዳይ ሳይባሉ እጁን የሰበሰበው ሙስሊም የደሙ ተጠያቂ ለማድረግ ሲባጥሩ ስናይ እውነት እንዳልሆነ ይታወቅ። መሻይኾቻችን ይሄን ሙስሊም የቀረጹት ሰውን እንዲያከብር አድርገው ከነሱም በኋላ የመጡት ዑለማዎች ኡስታዞች ትውልድን የቀረጹት ደንበር እንዳያልፍ ነው፣ ጎረቤት እንዲያከብር። ለዛ ነው በሰላም እየኖርን ያለ። ለምን ነው ኢትዮጵያ ውስጥ ሌላ ሀገር ያለ ጀማ ኢትዮጵያ ውስጥ ማይፈጠር? ቦኮ ሐራም ለምን አይገባ? ሌላ ጀማ ለምን አይገባ? እንዲህ አይደለም የታነጸው ይሄ ትውልድ። ለእንደዚህ አይነት ነገር እንደይመች ተደርጎ አያቶቻችን ቀርጸውታል። ከነሱም በኋላ የመጡት ኡስታዞቹ ይህን ያሰረጹት። ለዛ ነው ለጠርዘኛ አስተሳሰብ የሚመች ምድር ኢትዮጵያ ውስጥ የጠፋው። በትልቁ ነው የታነጸው ትውልድ። ሌላው እንዲያከብር ተደርጎ ነው የተኮተኮተው። يا من تحبون النبي محمدا صلوا عليه وسلموا طول المدى فصلاتكم وسلامكم نورا لكم بأمسكم وفي يومكم ولكم غدا إن الله وملائكته يصلون على النبي يا أيها الذين آمنوا صلوا عليه وسلموا تسليما اللهم صل على محمد وعلى آل محمد كما صليت وباركت على إبراهيم وعلى آل إبراهيم وبارك اللهم على محمد وعلى آل محمد كما باركت وصليت على إبراهيم وعلى آل إبراهيم في العالمين إنك حميد مجيد اللهم أعز الإسلام والمسلمين وأذل الشرك والمشركين ودمر اللهم أعداءك أعداء الدين اللهم لا تدع لنا في مقامنا هذا ذنبا إلا غفرته ولا هما إلا فرجته ولا دينا إلا قضيته ولا رزقا إلا وسعته ولا غائبا إلا رددته ولا مريضا إلا شفيته ولا ميتا إلا رحمته ولا سلاما إلا أنزلته ولا بركة إلا مددته اللهم إنا نعوذ بك من زوال نعمتك وتحول عافيتك وفجاءة نقمتك وجميع سخطك يا أرحم الراحمين اللهم إنا نعوذ بك من جهد البلاء ودرك الشقاء وسوء القضاء وشماتة الأعداء اللهم إنا نسألك العفو والعافية والمعافاة الدائمة في الدين والدنيا والآخرة እንግዲህ እንደተመለከታችሁት ነው
ለምን ይመስላችኋል? ሁሌም ሙስሊም ከሌሎች እምነቶች ከሌሎች ህዝቦች ጋር እኩል ሲሆን ጊዜ እንደሚናደዱት እንደ ጽንፈኛ የሆኑ ሰዎች ማለት ነው። የሚናደዱበት ዋነኛ ምክንያት እንገራችሁ። መጽሔተ አሚን የተሰኘ መጽሐፍ አለ። እዛ መጽሐፍ ላይ አንድ የሰፈረ ነገር አለ። ሁላችንም የምናውቀው የኢትዮጵያ ታሪክ ያነበበ ሰው የሚያውቀው እውነት አለ። ኢትዮጵያ ከዚህ በፊት ነገስታቶችን ስትመራ ነገስታት ማለት አጼዎችን ቤተክርስቲያን ውስጥ ነበሩ። ቤተክርስቲያን አጼዎች ስርዓት ውስጥ ነበሩ። ለዛው ግብር ይከፍሉ ነበር። ይህ ብቻ ሳይሆን ቤተክርስቲያኒቱ ራሷ ፍትሐ ነገስት ብላ የኢትዮጵያ መተዳደሪያ ደንብ አበጅታ ነበረ፣ አስቀምጣ ነበረ። በዛ መሰረት ነበረ ህገ መንግስቱ የኢትዮጵያ ህዝብ በአጠቃላይ የሚተዳደረው የነበረው። ከዛስ የአንድ ሃይማኖትን ስርዓትን የሚያቀነቅን ሀገርን ኢትዮጵያዊነትን የለም ተብሎ ሰዎች በተወሰነ መልኩ እኩል መሆን ሲጀምሩ ጊዜ ሮሮና ጩኸትን ማሰማት ፈለጉ። እነዚህ ግለሰቦች እኩልነት የሚባለው ነገር ካለ የበታችነትን ነው የሚሰማቸው፣ ተጨቆንን ብለው ነው የሚሰማቸው። እውነታው ይህ ነው ወንድምና እህቶች። ተወደደም ተጠላም እኩልነትን የማይወድላቸው ሰዎች አሉ። ሙስሊም ማህበረሰብ በተወለደበት ባደገበት ሀገር ላይ መስጂድ ቢሰራ በጣም ነው የሚበሳጨው። ምክንያቱም የአጼን ስርዓት ምን አይነት እንደነበረ ስለሚያውቅ ማለት ነው። ይህን እኩልነት ሲመጣ ጊዜ ነው ለቅሶ የሚጀምረው። የህብረተሰቡ የማህበረሰቡ የብሔርም ይሁን የሃይማኖት እኩልነትን ህገ መንግስቱ ሲያሰፍር ጊዜ ለቅሶ ይመጣል። እኩልነትን የማይፈልጉ ጽንፈኞች አሉ። ለምን ሲባል ቀደም እንደነገርኳችሁ። በነገራችን ላይ አንድ ደስ የሚል ነገር እንገራችሁ። ተዋህዶ ውስጥ ያሉ አሁን እነ ዋቂ ምናምን እነዚህ ግለሰቦችን ምን ያክል ሀገርን ሰዎችን እርስ በርስ የሃይማኖት ጦርነትን ለማስነሳት ጥረት እንደሚያደርጉ ዛኛው ኦርቶዶክሶች እየነቁ ነው። ለምን ይህን አልኳቸው? ይህን ቪዲዮ ተመልከቱ እስቲ። ላይቭ ላይ ቲክቶክ ላይ እንዲህ እየነቁ ነበረ። የገዛ ኦርቶዶክስ የሆኑ ሰዎችን ዲያቆን መምህር ምናምን ነው የሚሉት። እኛ መምህርነት ምን እንደሆነ አናውቅም። መምህርነት ማለት ለሀገር የሚጸልይ ለሀገር የሚኖር ልጆች ሲያጠፉ እንደኛ አይነት ሰዎችን ወጣቶች ሲያጠፉ ጊዜ ተመለሱ፣ ይህን የተሳሳተ አካሄድ ነው ብሎ ለሀገር ሰላም የሚተጋ እንጂ ሀገርን ለማፍረስ ቀንና ሌሊት ላይቭ ላይ ቁጭ ብሎ እርስ በርስ የሚያባላ እሱ ምቾት ላይ ቁጭ ብሎ ውጣ ምናምን መጀመሪያ አንተ ና አትበለው። እንዲህ የሚል ሰው ናና ፊት ለፊት ተጋፈጥ በለው። ውጭ ሀገር ተቀምጦ እዚህ በሰላም የሚኖር ሰው ለማስጨፍጨፍ እንዲሁም ደግሞ የደም ቁማርተኛ ለመሆን እነሱ ቢዝነስ ነው እየሰሩ ያሉት። የሚያሳዝነው ግን በደም ነው። እና እንዲህ አይነት አካሄዳቸው እየነቁ ነው። ይህን ቪዲዮ እንመልከተው እስቲ የራሱ ላይቭ ላይ እንዴት እንደሚጨቃጨቁ። ለመናገርና ለመሰዳደብ ከሆነ እኛ መናገር እንችላለን። ሌባው ሃይማኖትን ከሃይማኖት ጋር የሚያባላ ሙስሊም አይደለም ያርደው፣ አንተ ነው የምታርደው። አንተ ግማታ ማለት ኦርቶዶክስን ያገማ ኦርቶዶክስ ይሄ ነገር ላይ ባይሆን ግን የገማ ሰው ማለት ነው። ከዛ በኋላ ሞት ትላለህ። የኢትዮጵያን ሕዝብ ብለሽ አንቺ መናገር ነው። ምንም ማሳመን እንዳያደርግ መናገር እኮ ነው። ሰውን የምትገል አንተ ነህ። ነብሰ በላ አንተ ነህ። ሽብር ስራ የምትሰራ አሸባሪ ድንበል አንተ ነህ። አሸባሪ ሌባ ምታሸብር አንተ ነህ። እናንተ ግማታቦች የሽብር ቡድን አቶ ፋንታውን አረጋድ ብለሽ ነው አሸባሪዎች እናንተ እዚህ መተው እየበጠበጡ ነው እየገደለ ትላላችሁ።
እና አሸባሪ መካከል አንተ ግን የገማ የተሰበረ ልብ የተራበ አውርዱት እንግዲህ እንደተመለከታችሁት ነው። አብዛኛው ሰው እየነቃ ነው። ገና ተነቃላችሁ። የነዚህ ሰዎች በሰዎች ሞት ላይ ቁማር የሚሰሩ ገንዘብ የሚሰሩ ቢዝነስም የሆኑ ሰዎች ለሰዎች ህይወት ደንታ እንደሌላቸው መረዳት ትችላላችሁ። ሌላው ቀደም ሙስሊም ገዳይ አራጅ ሲሉ ጊዜ ያን ነገር ማብራራት የለባችሁም፣ መጽሐፎቻቸውን ከፍታችሁ ማሳየት አለባችሁ ብዬ ተናግሬያለሁ። ለዚህ ለምን ይህን አልኳችሁ? ኢትዮጵያ ውስጥ የሁላችሁ ሙስሊም አራጅ ገዳይ ሲባል እስቲ ባክግራውንድ ሂስትሪያችን ምንድነው? እኛ ሙስሊም እንዴ አጼዎች በአንድ ቀን በሳምንት ውስጥ ከ30,000 በላይ ሙስሊሞችን ገለዋል። ይህን የእናንተ ታሪክ ነው። ይሄ ብቻ ሳይሆን እርስ በርሳቸው ራሱ እኮ ስትጋደሉ ነበር። ለምሳሌ አንድ መጽሐፍ ላሳያችሁ። ይህን መጽሐፍ የኢትዮጵያ ታሪክ መጽሐፍ ነው። ገጽ 25 ላይ አንድ የተቀመጠ ነገር አለ። ካራ፣ ቅባት፣ የጸጋ የሚባሉ እነዚህ የኦርቶዶክስ ክፍሎች አሉ፣ ሴክቶች አሉ። በነገራችን ላይ ኦርቶዶክስ አንድ አይደለች፣ የተለያዩ ሴክቶች አሉ። ከነዚህ ሴክቶች አለያም ቡድኖች መካከል ደግሞ ቅባት፣ ጸጋ፣ ካራ ምናምን ተሐድሶ ራሱ ይጨምራል። እና እነዚህ ቡድኖችን በኢየሱስ ባህሪያት ዙሪያ ሲወያዩ ነበር። ኢየሱስ አምላክ ነው፣ አማላጅ ነው፣ ምናምን ፍጡር ነው ወይስ እንዲህ ነው ምናምን፣ ስጋው እንትን ነው ወይ ምናምን፣ ብቻ ነገረ ክርስቶስ ላይ አይግባቡም ነበረ። ቅባት ይወገዛል፣ ካራ አይ እኔ እንዲህ ነኝ ይላል፣ እንዲህ ይላል። ብቻ በዚህ ሁኔታ ላይ በጣም የሚያሳዝነው እርስ በርስ ጦርነትን እስከ መክፈት፣ እርስ በርስ እስከ መዋጋት ደርሰዋል። ይህ የእናንተ ታሪክ ነው ብላችሁ ማሳየት አለባችሁ በገዛ መጽሐፎቻቸው። ይህ ብቻ አይደለም። የምትመለከቱት መጽሐፍ ታምረ መባጽዮን የተሰኘ መጽሐፍ ነው። በዚህ መጽሐፍ ላይ ገጽ 232 ላይ የአገው ህዝቦች በበረሃ እንዲሁም በቤታቸው ያለውን ነገር በአጠቃላይ ውሰድ፣ እንዲሁም ደግሞ ጦርነትን ዝመትባቸው ይላል። በማን ስም? በመድኃኔዓለም ስም እያለ እንዲህ አይነትን ነገር ያወራል። ይህ ብቻ አይደለም። ይህን የምትመለከቱት ድርሳነ ኡራኤል ዘሚያዝያ በተሰኘው መጽሐፍ ላይ አረብ ሀገር የነበረ አንድ ሙስሊም ኢስላም ነበረ ይላል። ብዙ ጊዜ ገላትና ድርሳናት ላይ እንዲህ አይነት ስህተቶች አሉ። ሙስሊም ለማለት ኢስላም ይላሉ። ይህ አለማወቃቸው ነው። ነገር ግን ይህ ሙስሊም አካል በጣም መልካም ነበረ፣ በጥሩ ስብዕና የሚታወቅ ነበረ። ከዛስ ይህን ስብዕናው ስነ ምግባሩን አይተው ክርስቲያኖች በእስልምና ሲማረኩ ጊዜ ኡራኤል ምን ያደርግ ነበረ? ሰይፍ ይዞ የሰይፉ ደግሞ ምንድነው ስንል የሳት ሰይፍ ነው። የሳት ሰይፍ ይዞ መጥቶ አስፈራርቶ በህልሙ ምናምን ነገር ክርስትናን እንዲነሳ አደረገው ይላል። በማስፈራራት ለዛው ደግሞ በእናንተ ሐሳቤ ኡራኤል መላእክትን ማስተማር አቅቶት ከዛ እያስፈራራ ክርስትና እንዲነሳ አድርጎታል። እነ ተክለ ሃይማኖት ያደረጉትን ነገር እናውቃለን። ኦኬ፣ ተክለ ሃይማኖት መጽሐፈ አሜን ላይ በግልጽ የተቀመጡ ነገራቶች አሉ። ወደ ሰለሞናዊ መንግስት ስርወ መንግስት እንዴት እንዳስገቡ ምናምን በርካታ ነገራቶች አሉ። በጣም በርካታ ነገራቶች ማለት ነው። እና እነዚህ ነገራቶች ለመረዳት በነገራችን ላይ የቴሌግራም ቻናላችንን ጆይን አድርጉ። ፈረስት ኮሜንት ላይ አስቀምጥላችኋለሁ። አላኩል ያህል ለዛሬ ይሁን ካልኳችሁ በሌሎች አዳዲስ ቪዲዮዎች እስከምንገናኝ ድረስ እንዳልኳችሁ ገዳይ ነህ ምናምን ስትባል አታስተባብል። ያውቀዋል፣ ህሊናው በደንብ ያውቀዋል። ያው እኔ ስራ ቦታ ነው ያለሁት ከነን ሙስሊሞች ጋር ከተለያዩ ሰዎች ኢአማኝ ከሆኑ ሰዎች ጋር ራሱ ምን ያክል ተግባብቼ ከነሱ ጋር ምን ያክል ትስስር ኖሮኝ እንደምኖር ያውቃሉ። ስለዚህ
ጥላቻ ስለሆነ ለጥላቻ ምን አይሰጠው ምላሽ አይሰጠው። ኦሬዲ ጥላቻ አይወጣ ገባችኋ? ጥላቻ ስለሆነ ማለት ነው። ጥላቻ የያዛቸው በጥላቻ የሰከሩ የስሜት ቀንበር ለሆኑ ሰዎች ምላሽ አትስጡ። እንዲነን ብላችሁ አታብራሩ። ከዚህ ይልቅ እንዲህ ሙስሊም ሲል ጊዜ ይህን መጽሐፍህን ብለህ ታሳየዋለህ። ኦሪት ዘዳግም እነ መጽሐፈ ሳሙኤል ላይ ምዕራፍ 15 ቁጥር 3 ላይ ትንቢተ ሕዝቅኤል ላይ የተለያዩ ላይ የተቀመጡ ነገራቶችን ታሳየዋለህ። ማታ ነገራቶች እናትና አባቱን የሚሳደብ ይገደል የሚል እናትና አባት እኮ መሳደብ ትልቅ ኃጢአት ነው። ግን አንድ ልጅ ስሜታዊ ሆኖ እናቱን ቢሳደብ መመከር ነው ያለበት፣ መገደል የለበት። ማቴዎስ ወንጌል ላይ ኢየሱስ ይህን ሕግ ሲያጸናው ትክክል እንደሆነ ሲናገር እንመለከታለን። እና እነዚህ መጽሐፎችን ማሳየት አለብን እላለሁ ወንድምና እህቶች። አላኩል ሀል ለዛሬ ይህን ካልኳችሁ አላህ ሱብሓነሁ ወተዓላ ሀገራችንን ሰላም ያደርግልን፣ ህዝባችንን አላህ ይጠብቅልን። ሀዛ ወቢላሂ ተውፊቅ ወሰለላሁ ዐላ ነቢና ሙሐመድ ወዐላ አሊሂ ወሰህቢሂ ወሰለም። ወሰላሙ አለይኩም።